ኢትዮጵያ ባህር በር ስታጣ ምንም ያልመሰላቸው ሰዎች እንዳሉ ሁሉ እንደ እሳት ሲንገበገቡ የነበሩም አሉ። ኢትዮጵያ ግዛቱ ቢቀር ትንሽ መውጫ በጥቂት ኪሎ ሜትሮች የሚቆጠር ጠረፍ ሊሰጣት ይገባ ነበር ያሉ ያኔ ከአልጀርሱ ስምምነት ማግስት ብስጭታቸውን ገልጸዋል። ታዲያ ሲበሳጩ የነበረው ተቃዋሚዎችም ባለስልጣናትም ነበሩ። ሆኖም ግን የኢህአዴግ መንግስት ዋና መሪዎች ባህሩን ግመል ያጠጡበት ብለው ስለነበረ ጥያቄውን አደባባይ ይዞ መውጣት ያሰድብ ነበር። ነፍጠኛ፣ ተስፋፊ፣ ትምክተኛና መሰል ስድቦችንም ያስከትል ነበር። ኢትዮጵያ ወደብ ካጣችበት ጊዜ አንስቶ ባህር በሩን ለመመለስ ጊዜ ሲጠብቁ የኖሩ ሰዎች አሉ። ከነዚህ መካከል አንደኛው የትግራይ ተወላጁ ጄኔራል ጻድቃን ገብረትንሳኤ ናቸው። በባድሜው ጦርነት ጊዜ የኢትዮጵያን ጦር እየመሩ ወደ መሃል ኤርትራ ገብተው የነበረ ሲሆን ኢትዮጵያ የባህር በር ለመያዝ ነበር ፍላጎታቸው። ነገር ግን በወቅቱ የኢትዮጵያ ጠቅላይ ሚኒስትር በነበሩት መለስ ዜናዊ እንዲመለሱ ታዘው ምኞታቸው ሳይሳካ ቀርቷል። በዚህ ምክንያት ጻድቃን ከመለስ ጋር ግጭት ውስጥ ገብተው እስከ መባረር ደርሰው ነበር። አሁንም እኒህ ጄኔራል ኢትዮጵያ የምስራቅ አፍሪካ ካርታን መቀየር፣ አሰብን መያዝ አለባት ብለዋል። ኤርትራ እጅግ አጥብቃ የምጣላቸው ሲሆን ጄኔራሉ ኢትዮጵያ አሰብን በኃይል መያዝ አለባት እንዳሉ ያስታወሰው የኤርትራ መግለጫ ጄኔራሉን አውግዛለች። በዚህ ዝግጅታችን ከአብዛኛዎቹ የህወሓት ሰዎች ጋር ስለማይስማሙትና በኢትዮጵያ አንድነት ስለሚያምኑት ጄኔራልና ስለ ባህር በር ያላቸውን አቋም ጨምረን ስላይቀረው ፍልሚያ እናያለን። መልካም ቆይታ። ጄኔራል ጻድቃን የኢትዮጵያና ኤርትራ ጦርነት አይቀርም፣ ከጦርነቱ በኋላ ግን አሁን ያለ የምስራቅ አፍሪካ ካርታ አይኖርም ነበር ያሉት። ይህ በግልጽ አሰብ ወደ ኢትዮጵያ ትመለሳለች ነው። ደረቅ መሬት የሆነ የኢትዮጵያ ካርታ በግንባሩ በኩል ባህር ውስጥ ይገባል ማለት ነው። ይህ ኤርትራን ክፉኛ ነበር ያበሳጨው። የኤርትራ ማስታወቂያ ሚኒስትር የሆኑት የማነ ገብረ መስቀል ታዲያ ጄኔራሉን ክፉኛ ያወገዙ ሲሆን ጄኔራል ጻድቃን ማለት አሰብን በኃይል መያዝ አለብን የሚል ሰው ነው ብለዋል። የኤርትራው ሚኒስተር ይቀጥሉና ጄኔራሉ በባድሜ ጦርነት ወቅት አሰብን መያዝ አለብን ብለው እንደነበርም አስታውሰው ኤርትራ በሚኒስተሯ በኩል ጄኔራሉን ባህር ናፋቂ ስትል አውግዛለች። ኤርትራ ጄኔራሉን አወገዘች አላወገዘች ነገሩ የሚቀየር አይደለም። ኢትዮጵያ አሰብን በኃይል የመያዟ ነገር አይቀሬ ነው ያሉት ጄኔራሉ ፍልሚያው እንደማይቀር አረጋግጠዋል። ለዚህም ኢትዮጵያ በተለይም በድሮን ዋርፌር ከፍተኛ ዝግጅት እያደረገች ነው። ይህ ውጊያ ከተጀመረ ጦር ውስጥ ይኖራሉ ተብለው ከሚታሰቡት ሰዎች መካከል ኤርትራ እጅግ አጥብቃ የምጣላቸው ጄኔራል ጻድቃን አንደኛው ናቸው። ምክንያቱም አሰብን መያዝ የረጅም ጊዜ ህልማቸው ነበር። ጄኔራሉ ብሔርተኛ አይደሉም፣ ኢትዮጵያን ያስቀድማሉ። ጻድቃን አሰብን ካልያዝን በማለታቸው ምክንያት በመለስ ዜናዊ ትዕዛዝ ታስረውም ነበር። ኢሳያስን መግደል አለብን፣ እርሳቸው እያሉ እኛ መቼም ሰላም አናገኝም ይሉ ነበር። ኤርትራ ኮንና ያስታወሰችውን የጄኔራሉን ድርጊት ትክክለኛውን እኛ እናስታውሰው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ለኢትዮጵያ አደጋ ናቸው ሲሉ ለጠቅላይ ሚኒስትር መለስ ይናገራሉ። ኢሳያስ እያሉ ኢትዮጵያ ሰላም እንደማታገኝም ለየት ያለ አቋም ይዘው መለስ ዜናዊ ፊት ቆሙ። የቀድሞ ጠቅላይ ሚኒስትር መለስ ግን ጄኔራሉን ሊሰሟቸው አልፈለጉም። ማስጠንቀቂያቸውንም ችላ አሉት። ይህ በሆነ ቅጽበት በአውሮፓውያኑ 1998 ወይም በእኛ 1990 የኢትዮጵያና ኤርትራ የድንበር ጦርነት ተነሳ። ጄኔራል ጻድቃንም የጦሩ ዋነኛ አቃጅ ነበሩ። ለብዙዎች ሕይወት መጨፍጨፍ ምክንያት የሆነው ይህ ጦርነት ከሁለቱም ወገኖች 80 ሺህ ሰዎችን ገድሏል። በአውሮፓውያኑ ሰኔ 2000 የኢትዮጵያ መከላከያ የኤርትራን ወታደሮች በመስበር ድንበሩን ተሻገሩ። የጄኔራል ጻድቃን እቅድ የነበረው ወደ ኤርትራ መዲና አስመራ መገስገስና ኢሳያስን መያዝ ወይም መግደል ነበር። ከዚያም አሰብን ወደ ኢትዮጵያ መመለስ የሚለው የጄኔራሉ የመጨረሻ ግብ ነበር። ጄኔራል ጻድቃን የሚመሩት ጦር በሚያስገርም ሁኔታ እቅዱን ለማሳካት ወደ አስመራ እየገሰገሰ ነበር። የኤርትራን ጦር በአስደንጋጭ ሁኔታ እየደመሰሰው ወደ አስመራ እየተጓዘ ባለበት ሰዓት የወቅቱ ጠቅላይ ሚኒስትር መለስ ዜናዊ ዘመቻው እንዲቆም አዘዙ። ኢትዮጵያ የጦር ዓላማ ኤርትራን በማሸነፍ ተሳክቷል። ስለዚህ
ጦርህን ይዘህ ተመለስ አሏቸው። ጄኔራሉ ያኔ ከፍተኛ ብስጭት ተፈጠረባቸው። ጦርነቱ ካቆመ በኋላ በዚህ ምክንያት መለስና ጻድቃን ተጋጁ። መለስም ጄኔራል ጻድቃንን ከጠቅላይ ኤታማዦር ሹምነታቸው አባረሯቸው። ለዘመናት ማንነታቸውን ከገነባው ጦር በድንገት ሲባረሩ፣ በህወሓት አመራሮች ሲገፉ፣ እንዲሁም በደህንነት ኃይሎች በአይነ ቁራኛ ሲገቡ ጄኔራል ጻድቃን እንደ ግለሰብ ህይወትን ለመልመድ አዳገታቸው ይባላል። ከዚያም ከጦር ውጭ ሆነው በአንድ ዩናይትድ ኪንግደም የዓለም አቀፍ ልማት ዘርፍ የደቡብ ሱዳንን መንግስት እንዲያማክሩም ተቀጥረው የራሳቸውን ስራ መስራት ጀመሩ። በኋላም የደቡብ ሱዳን የጸጥታ ዘርፍ አማካሪ ሆኑ። ከዚያም በትውልድ ስፍራቸው ራያ ቢራ ፋብሪካን አቋቁመው የራሳቸውን ህይወት መምራት ጀመሩ። ከድሮም ጀምሮ ከህወሓት ሰዎች ጋር የማይስማሙት ጄኔራሉ ዋና ምክንያቱ ብሔርተኝነትን ለመቀበል ባለመፈለጋቸው ነው። የለውጡ መንግስት ሲመጣም የለውጡ ደጋፊ ነበሩ። በዚህም ከህወሓት ሰዎች ጋር የበለጠ ተለያይተው ነበር። የትግራይ ጦርነት እንዳይቀሰቀስም ከፍተኛ የሆነ ጥረት አድርገው ነበር። ሽምግልና ጭምር ሞክረውም ነበር። ሆኖም በኋላ ጦርነት ሲቀሰቀስ ግን ባይፈልጉትም ከህዝባቸው ጋር ተሰልፈዋል። የፌዴራሉ መንግስትም የእስር ማዘዣ አውጥቶባቸው ነበር። ጦርነቱ ካበቃ በኋላም ጉዳዩ በሰላም እንዲጠናቀቅ ከፍተኛ ትግል አድርገዋል። በተለይ የኤርትራ ጦር ወደ ትግራይ መግባቱን እጅግ አጥብቀው ይቃወሙ ነበር። ጄኔራሉ በተደጋጋሚ ውጊያ ውስጥ ገብተው አሸንፈዋል። ሁሌ ህልማቸው ግን አሰብን መመለስ ነው። አሁንም ካርታው ይቀየራል፣ ጦርነቱም አይቀርም ያሉት ሰውየው ውጊያ ላይ ከባድ ልምድ አላቸው። እናም ኤርትራ ትፈራቸዋለች። ከወዲሁ እያወገዘች ያለችው ለዚህ ነው። የ70 ዓመቱ ጄኔራል ትግላቸው የሚጀምረው የባዮሎጂ ዲግሪ መርሃ ግብራቸውን አቋርጠው ህወሓትን በተቀላቀሉበት ወቅት ነው። ጊዜውም በአውሮፓውያኑ 1976 ሲሆን በወቅቱም በመቶዎች የሚቆጠሩ የሽምቅ ተዋጊዎች የወቅቱን ገዥ መንግስቱ ኃይለማርያምን ለመፋለም በገጠራማው የትግራይ ተራራ ላይ መሽገው ትግልን ጀምረው ነው አሁን ያሉበት የደረሱት። ጄኔራሉ ዋና መለያቸው ኢትዮጵያ የባህር በር ያስፈልጋታል በሚለውና ኢሳያስን በመጥላታቸው ነው። በትግራይ ጦርነት ወቅት በተለይም ጦርነቱ ማጠናቀቂያ አካባቢ የኤርትራን ጦር ካልወጋን የሚል አቋም ነበራቸው። በተወሰነ መልኩም ቢሆን በርካታ የጦር መሳሪያዎችን የያዘው ኃይላቸው ከኢትዮጵያ ሰራዊት ጋር ተጣምሮ የነበረውን የኤርትራ ጦር በሰሜን በኩል ገጥሞት ነበር። ኢትዮጵያና ኤርትራ በብዙ ምክንያቶች ወደ ግጭት ሊገቡ ይመስላል። ነገር ግን ይህ ባይሆን ይሻላል። ኤርትራ ከኢትዮጵያ ጋር ያላትን ሰፊ የባህር መሬት በጋራ ለመጠቀም ብትወስን የተሻለ ነው። ሁለቱ ሀገራት ጦርነት የማድረግ አቅሙም አይፈቅድላቸውም። ኢትዮጵያ በትልልቅ ጦርነቶች ውስጥ ነው የከረመችው። አሁንም ያላለቁ የውስጥ ጦርነቶች አሉ። በዚህም ኢኮኖሚዋ ተጎድቷል። ኤርትራ በዓለም ላይ የመጨረሻ ኢኮኖሚ ወደቀች ሀገር ናት። ኤርትራ ከኢትዮጵያ ተነጥላ ማደግ የማትችል ሀገር ናት። ይህን ችግር ለመቅረፍ ኤርትራ ከኢትዮጵያ ጋር አብራ መስራት አለባት። ለኢትዮጵያ ትንሽ የባህር በር በለውጥ መስጠት አለባት። ለዚህ የሚያስፈልገው በጎነት ወይም ቅን አሳቢነት ብቻ ነው። ሌሎች ሀገሮችም ይህን አድርገዋል። የባህር በር በመሬት ለውጠዋል። ኢትዮጵያም የባህር በር በመሬት ኤርትራ መለወጥ ትችላለች። ይህን እምቢ ያለች ኤርትራ ናት። ሌሎች ሀገራት ግን ይህን በቅንነት አድርገውት ያውቃሉ። ይህን ኤርትራም ብትተገብረው አብረን ማደግ እንችል ነበር። ምንም የማትጠቀምበትን ከጅቡቲ ጋር የሚያዋስናትን ጥቂት ኪሎ ሜትር የባህር በር ለኢትዮጵያ ብትሰጥና ኢትዮጵያ ደግሞ ከሰፊው መሬቷ ለእርሻ የሚሆን ቦታ ለኤርትራ ብትሰጣት ሁለቱም ተጠቃሚ ይሆናሉ እንጂ በዲሃ ጎናቸው ቢዋጉ ኪሳራው ከፍተኛ ነው። አበቃን። ስላዳመጣችሁን፣ ስለተከታተላችሁን እናመሰግናለን።